በኢትዮጵያ አሁንም አካል ጉዳተኞች በከፋ የድህነት ዝቅጠት ውስጥ የመብት አልባነት፣ የሥራ እጦት እንዲሁም ያላቸውን መነጠቅ፣ ስልታዊ መድሎ ወይም ሲስተማቲክ ዲስክሪሚኔሽን እና በአጠቃላይ እንደ ሶስተኛ ዜጋ በመታየት ላይ ይገኛሉ። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት ይደረግልኝ ሲሉ የሀገሪቱን ፕሬዝዳንት አይዛክ ሄርዞግን መጠየቃቸው ተሰምቷል። ይሁን እንጂ በ3 የተለያዩ የሙስና ወንጀሎች የተከሰሱት ጠቅላይ ሚኒስትሩ በየትኛውም ክስ ጥፋተኛ ስለመሆናቸው አምነው አለመናገራቸው ተገልጿል። ሩሲያና በዩክሬን መካከል ያለው ጦርነት ወደ 4ኛ ዓመቱ ሲጠጋም የዓለም የፖለቲካ መድረክ በዲፕሎማሲና በጦርነት አዲስ ምዕራፍ መካከል ተንጠልጥሏል። ባለፉት ሳምንታት በአሜሪካ የሚመራው ጦርነቱን ለማስቆም የሚደረገው ጥረት ከፍተኛ መሻሻልን እያገኘ ሲሆን ዩክሬን ልዑካን ዋሽንግተን በአሜሪካ ተወካዮች ጋር ለመምከር ተገናኝተዋል። መገናኛ ብዙሃን የሕዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደተመለከትናቸው ርዕሰ ጉዳዮች አመራለሁ። አካል ጉዳተኞች ስልታዊ መድሎ እየደረሰባቸው መሆኑን የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር አስታውቋል። የልማት ስራዎች የአካታችነት ክፍተት የሚስተዋልበት በመሆኑ ህንፃዎች ሲገነቡ አሊያም መንገዶች ሲሰሩ አካል ጉዳተኞችን ያካተተ አለመሆኑን ተገልጿል። ዳግም ተገኝ ኢትዮጵያ ዓለም አቀፍ የአካል ጉዳተኞች መብት ኮንቬንሽንን የፈረመችና በሕገ መንግስቷም ላይ የመብት ጥበቃ ያካተተች ሀገር ናት። ይሁንና አካል ጉዳተኞች አሁንም በመሰረተ ልማት፣ በስራ ዕድልና በማህበራዊ አገልግሎቶች አቅርቦት ላይ ችግር እያጋጠማቸው መሆኑን የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር አስታውቋል። አካል ጉዳተኞች ስልታዊ መድሎ እየደረሰባቸው ነው ያሉት የማህበሩ የቦርድ ሊቀመንበር አቶ ተሰማ ሰብስቤ መሰሉ ድርጊት በአካል ጉዳተኞች ላይ ችግር እያስከተለ መሆኑን ተናግረዋል። በኢትዮጵያ አሁንም አካል ጉዳተኞች በከፋ የድህነት ዝቅጠት ውስጥ የመብት አልባነት፣ የሥራ እጦት እንዲሁም ያላቸውን መነጠቅ፣ ስልታዊ መድሎ ወይም ሲስተማቲክ ዲስክሪሚኔሽን እና በአጠቃላይ እንደ ሶስተኛ ዜጋ በመታየት ላይ ይገኛሉ። ከአጠቃላይ ህዝቧ 1/5ኛው የአካል ጉዳተኛ በሆነባት ሀገር የአካል ጉዳተኛው ሙሉ ተሳትፎና የመብት ጉዳይ እንደ ዋዛ ሲታለፍ ዝም ብለን የምናይበት ዘመን ላይ አይደለንም። በሚገባ ሳይጠኑ በሚወርዱ አግላይ አዋጆች፣ ደንቦች እና መመሪያዎች ምክንያት አሁንም አካል ጉዳተኛው ማህበረሰብ የበለጠ እንግልት ሲደርስበት ማየቱ እጅግ አሳዛኝ ነው። ኢትዮጵያን የሚያክል ትልቅ ሀገር እንደ ኬንያ፣ ዩጋንዳ እና ሌሎች አቻ ሀገራት ለአካል ጉዳተኞቻቸው የሚሰጡትን ልዩ ትኩረት በመመልከት ቁጭት ሊያድርባት ይገባል። በከተሞች የሚከናወኑ የልማት ስራዎች የአካታችነት ክፍተት የሚስተዋልበት መሆኑን የሚያነሱት የማህበሩ ጸሐፊ ልዕልት አድጉ በበኩላቸው ህንፃዎች ሲገነቡ፣ መንገዶች ሲሰሩና መረጃዎች ሲተላለፉ አካል ጉዳተኞችን ታሳቢ የማይደረጉበት ሁኔታ መኖሩን ጠቁመዋል። በትምህርትና በስራ ቅጥር ላይ አካል ጉዳተኞችን መደገፍ የሚያስችሉ ህጎች ቢኖርም አፈጻጸም ላይ ክፍተቶች መኖራቸውን ተናግረዋል። አስገዳጅ የሆነ መመሪያ አለ፣ ግን አዋጁ ላይ አለ፣ ግን መመሪያ የላቸውም። አስገዳጅ የሚያደርጋቸው እነዚህ አካላት ሲሰሩ ኦልሬዲ አዋጁ ወጥቷል፣ መካተት እንዳለበት የህንፃ አዋጁም ይጠቅሳል። ግን መመሪያና ክትትል ስለማይደረግባቸው እነዚህ ነገሮች ተፈጻሚ አይሆኑም። ስለዚህ አካል ጉዳተኛ የራምፖቹ ምናምን ለምሳሌ ስናይ ለአካል ጉዳተኛ አይደለም አካል ጉዳተኛ ያልሆነ ሰው ሲወጣባቸው አደጋ ተጨማሪ አደጋ ሊያመጡ የሚችሉ ተብለው ስለሚታሰቡ ይህንን ነገር ከግምት አይወጣም። እንደገና ደግሞ አካል ጉዳተኞች ማህበረሰቡም እንደዚህ የሰርቪስ ፕሮቫይደሮች ብለን የምናስባቸው ሰዎችም አካል ጉዳተኛን እንደማገዝ ነው እንጂ አካታች ማድረግ ለአካል ጉዳተኛ አጋዥ እንደምንታገዝ አድርገው ነው እንጂ የሚያስቡት እኛን ለነሱ እንደምንጠቅማቸው አያስቡም። አካል ጉዳተኞች እንደ እርዳታ ወይም ችሮታ ተቀባይ ሳይሆን እንደ ማንኛውም ዜጋ የመብት ባለቤት መሆናቸውን አውቀው ሊጠይቁ እንደሚገባ ያሳስቡት ደግሞ የማህበሩ የቦርድ ስራ አስፈጻሚ ምስክር ዘመቻ ናቸው። የቦርድ ስራ አስፈጻሚው አክለውም በማህበራዊ ኢኮኖሚያዊና ፖለቲካዊ መድረኮች ላይ በመሳተፍ መብትን ማስከበር ወሳኝ መሆኑን አጽንኦት ሰጥተዋል። አካል ጉዳተኞች በራሳችን ምንድነው በኢኮኖሚም በፖለቲካም በማንኛውም ሀገሪቷ በምትፈቅደው መንገዶች ሁሉ ተሳታፊዎች መሆን አለብን። ምክንያቱም የራሳችንን ጉዳይ ለመፍታት እኛም ለፖለቲካውም፣ ለትምህርቱም፣
ለተለያየ ተሳትፎዎች ውስጥ የጎላ ሚና ማድረግ አለብን ብዬ አስባለሁኝ። ስለዚህ አካል ጉዳተኛው ከመቼውም በላይ መማወቅ መንቃት ይጠበቅብናል። ከኢትዮጵያ አጠቃላይ ሕዝብ ውስጥ 1/5 ወይንም ወደ 20 በመቶ የሚጠጋው ሕዝብ በተለያየ ደረጃ የአካል ጉዳት ያለበት መሆኑን የገለጸው ማህበሩ የእጅግ ሰፊ የህብረተሰብ ክፍል ከመንግስትም ሆነ ከህብረተሰቡ የሚያገኘው ትኩረት አሁንም አነስተኛ መሆኑን አስታውቋል። በርካታ ጾታዊ ጥቃቶችን ለመከላከል በርካታ ስራዎች ቢሰሩም በህግ አግባብ ዜጎች እንዲጠየቁ ለማድረግ የሚሰራው ስራ እንቅፋት እያጋጠመው እንዳለ ይነሳል። ሴቶች በተለያየ ምክንያት የጥቃት ሰለባ እንደሚሆኑም ይገለጻል። ሴቶችን ከጥቃት መከላከል እንዲሁም የደረሰባቸውን ጥቃት ካለም ወደ ፍትህ አካላት እንዲሄዱና ፍትህ እንዲያገኙ ማድረግ እንደሚጠበቅም ይነገራል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። ሴቶች በተለያየ ምክንያት የጥቃት ሰለባ ይሆናሉ። በተለይም ግጭት ባለባቸው አካባቢ የጥቃት ተጋላጭ ሲሆኑ መመልከት የተለመደ ነው። ከግጭት ውጪ በሆኑ አካባቢዎች ላይም በተለያዩ ጉዳዮች ምክንያት ሴቶች የአደጋ ተጋላጭ ሲሆኑ ይስተዋላል። የትኛውም የሃይማኖት አስተምሮ የሴቶችን ጥቃት እንደሚያወግዝ የሚገልጹት ጣቢያችን ያነጋገራቸው የሃይማኖት መምህራን ጥቃቶችን መከላከል የሚያስችሉና ፍትህ እንዲሰፍን የሚያደርጉ ስራዎች እየተሰሩ መሆናቸውንም ጠቁመዋል። ሴት ልጅን ከጥቃት መከላከል አንዱ ከእምነት አካል አንዱ ነው። ሴቶችን ማጥቃት ወንጀል ነው በእምነቱ ራሱ። የመጨረሻው የፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ኑዛዜ ለሴቶችን ከጥቃት ተከላከሉ፣ ለሴቶች መልካምን ዋሉ የሚል ትእዛዝ ነው አስተላልፈው የሞቱት እና ይሄንን መቃረን እምነቱን እንደመቃረን ነው። ሴቶችን ማጥቃት ከእምነቱ ተቃርኖ የሰራው ትልቅ ወንጀል መሆኑን ያስተምራል። በጉልህ በሆኑ እንዲህ አይነት ጥቃቶች ሲፈጸሙ ቤተክርስቲያን መጀመሪያ የምታደርገው እንግዲህ ትምህርተ ሃይማኖቷን ወይም ለዚያ ጉዳይ ያላትን አቋም ለማህበረሰብ ታስተላልፋለች። በመዋቅሯ የቤተክርስቲያን አገልጋዮች፣ የቤተክርስቲያን መሪዎች፣ የቤተክርስቲያን ምእመናን ስለዚህ ጉዳይ በቂ ግንዛቤ እንዲኖራቸው የተጎዱ የማህበረሰብ ክፍሎችን በመንፈሳዊም በስነ ምግባርም በስነ አእምሮም የመጠገን የመንከባከብ ስራ፣ አጥቂዎችም ደግሞ ክፉ ስራ የሚሰሩ ሰዎችን በንስሐ እንዲመለሱ እንዲታረሙ በህግም በንስሐም እንዲታረሙ ቤተክርስቲያን የትምህርት ነገሮችን በበለጠ የማስረጽ አደራ አለባት። ያንን ታደርጋለች። የሴቶች ጥቃት በሃይማኖት ስም መሸፈን እንደማይገባና ሃይማኖቶች የጉዳዩ ተቃዋሚ መሆናቸውን የሚገልጽ መግለጫ ወጥተዋል። በህግ አስፈጻሚዎች ላይ የሚታዩ ዳተኝነት እንዲቀር ሁሉም አካላት መተባበር እንደሚጠበቅባቸው ያነሱት ደግሞ በህዝብ ተወካዮች ምክር ቤት የጤናና ማህበራዊ ልማት ባህል ስፖርት ጉዳዮች ቋሚ ኮሚቴ አባል አቶ አለማው ጥጋቡ ተናግረዋል። ጥቃቱን ተቀብሎ የመኖር ወደ ውጭ እንዲወጣ ያለመፈለግ ነገር አለ። በሌላ መልኩ በህግ ተቋማት በህግ አካላት በራሱ አፋጣኝ ፍትህ በመስጠት አፋጣኝ ውሳኔ በመስጠት ረገድ የተሟላ መረጃ በማቅረብ ረገድ የሚቀሩ ጉዳዮች አሉ። ለምሳሌ አንዳንድ የማህበረሰብ ክፍሎች ምስክርነትም ሲጠየቁ ፈቃደኛ ያለመሆን የመደራደር ጉዳዮች እንዳሉ ለማንሳት ፈልጋለሁ። በአጠቃላይ በወጡት ህጎች ሳይሆን በአፈጻጸም ግን ብዙ ስቴክሆልደሮች ኃላፊነት ይኖርባቸዋል ብዬ አስባለሁ። ቤዚካሊ ይሄን ለመፍታት የትምህርት ተቋማት፣ የሃይማኖት አባቶች፣ አንቂዎች፣ የመንግስት የስራ ኃላፊዎችና ሌሎች ባለድርሻ አካላት የየድርሻችንን መስራት አለብን። ምክንያቱም ይሄ ጉዳይ አንዳችን ለሌላችን የምንሰራው ጉዳይ አይደለም። እኔ ለልጅ የምሰራው፣ እኔ ለባለቤቴ የምሰራው፣ እኔ ለእህቴ፣ እኔ ለእናቴ ብዬ የምሰራው ብለን የምንሰራው እንጂ አንድ ወገን ለአንድ ወገን ብቻ የምንተው ወይ ለመንግስት ወይ ለፓርትነርስ ብቻ የምንተው ጉዳይ አይደለም። ሴቶችን ከጥቃት መከላከል እንዲሁም የደረሰባቸውን ጥቃት ካለም ወደ ፍትህ አካላት እንዲሄዱና ፍትህ እንዲያገኙ ማድረግ የሁሉም ኃላፊነት መሆኑን ደግሞ በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ ዘካሪያስ ደሳለኝ ተናግረዋል። መንግስታዊ የሆኑ መንግስታዊ ያልሆኑ ተቋማት፣ የሀገር ሽማግሌዎች፣ የሃይማኖት ተቋማቶች በሰፊው ይሳተፉ ያለበት አሁንም እንደ ፕሮሚነንትሊ እንደው መጥቀስ የሚቻለው ከማህበረሰቡ በሁሉም አካባቢዎች የሀገር ሽማግሌዎች መግለጫ እንዲወጣ በሃይማኖት ተቋማት ደግሞ አሁን ዛሬ ይፋ የሚያደርገው ሀገራዊ የሃይማኖት ተቋማት መሪዎች ያወጡትን መግለጫ ይፋ እናደርጋለን። መጥተዋል፣ ወደ ሃይማኖት አባቶች መጥተዋል። ይሄ ምንድነው? ጥቃት ሁሉንም ሃይማኖቶች እንደማይወክል በየአካባቢው ያሉት ይህንን የሚፈጽም ድርጊት የሚፈጽም ካለ ከእምነቱ ወጣ ያለ ለእምነቱ የማይገዛ መሆኑን የሚያወግዝ መልእክት ነው የሚተላለፈው። እንግዲህ በሰፊው ይሄንን ደግሞ በ16 ቀናት ውስጥ እኛም እስከታች ድረስ
ለማህበረሰቡ ለምእመኑ እንዲያደርስ ታች ድረስ የሚወርድበትም ኮነት ይሆናል ማለት ነው። በእስራኤል የሚኖሩ 180 ሺህ የሚደርሱ ቤተ እስራኤላውያን የኢትዮጵያና እስራኤልን ግንኙነት ማጠናከር የሚያስችል ሚና እንዳላቸው ተነግሯል። በኢትዮጵያ መዋዕለ ንዋያቸውን እያፈሰሱ ያሉ ቤተ እስራኤላውያን መኖራቸውም ሲነገር የእስራኤል ፓርላማ አባል የሆኑ ቤተ እስራኤላውያን የሀገራቱን ግንኙነት ለማጠናከር እየሰሩ መሆናቸውን አስታውቀዋል። እሱ ባለጓሻው ኢትዮጵያና እስራኤል በታሪክ በባህል በሃይማኖት እንዲሁም በሌሎች ዘርፎች ለዓመታት የዘለቀ ግንኙነት አላቸው። እስራኤል እንደ አውሮፓውያን አቆጣጠር በ1948 ከተመሰረተች በኋላ በ120 ሀገራት ይኖሩ የነበሩ ዜጎቿ አዲስ ወደ ተመሰረተችው ሀገር አቅንተዋል። ከነዚህ ሰዎች መካከልም ኢትዮጵያ ውስጥ ይኖሩ የነበሩ ቤተ እስራኤላውያን ይገኛሉ። በዚህ ሰዓት እስከ 180 ሺህ የሚደርሱ ቤተ እስራኤላውያን እስራኤል ውስጥ ይገኛሉ የሚሉት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የሁለቱን ሀገራት ግንኙነት በማሳለጥ ረገድም የቤተ እስራኤላውያን ሚና ከፍተኛ መሆኑን ተናግረዋል። የኢትዮጵያ ለብዙ ሺህ ዓመታት የኖርነ የኢትዮጵያ ቤተ እስራኤሎች ዛሬ በእስራኤል ሀገር ከ180 ሺህ ያላነስን የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር እንገኛለን። የኛ መገኘት ደግሞ በዚያ በሁለቱ ሀገሮች እና በሁለቱ ሕዝቦች መካከል ያለውን ግንኙነት የበለጠ ሕያው ድልድይ በመሆን በማጠናከር ላይ ይገኛል ማለት ነው። ይሄውም በቱሪዝምነቱን ሁኔታ ማጠናከር ብዙ የኢትዮጵያ ቤተ እስራኤሎች ተወልደው ያደጉበትን ዘመድ ጓደኛ ለመጎብኘት ወደዚህ ነው የሚመጡት በብዛት የራሳቸውን ፋብሪካ በመክፈት ከእስራኤል ባለሀብቶች ጋር በአንድ ላይ በመጣመር የጋራ የሆነ ፕሮጀክትና ኢንቨስትመንት በማድረግ በንግድ በኩል የኢትዮጵያን ምርት ወደ እስራኤል ሀገር በማግባት በኩል ይሄ በጣም ተጠናክሮ ይታያል ማለት ነው። ቤተ እስራኤላውያን በእስራኤል ፖለቲካ ውስጥ የሚያደርጉት እንቅስቃሴ ትልቅ ስለመሆኑ ይነሳል። በአውሮፓውያኑ 2013 በእስራኤል ፓርላማ ወይም ክኔሴት የመጀመሪያዋ ሴት ቤተ እስራኤላዊት አባል መሆን የቻሉትና ከ2020 እስከ 2022 ድረስ ሀገራቸውን በስደተኞች ጉዳይ ሚኒስትርነት ያገለገሉት አሁንም በክኔሴት አባልነት እያገለገሉ የሚገኙት ፒኒና ታመኖ በኢትዮጵያና እስራኤል መካከል ያለውን ግንኙነት ማጠናከር እንደሚገባ ጠቁመዋል። በእስራኤልና ኢትዮጵያ መካከል ያለውን ግንኙነት ማሳደግና ማጠናከር ያስፈልጋል። በጋራ መስራት የሚገባን ብዙ ጉዳይ አለ። ሁለቱን ሀገራት የሚያስተሳስሩ ስራዎችን በመስራት ረገድ ያሉ ጅምሮችን ማስቀጠል ይገባናል። ጤናና ንግድን በመሳሰሉ ዘርፎች በርካታ ስራዎችን በትብብር መስራት አለብን። ኢትዮጵያ ውስጥ ትልቅ የህፃናት ሆስፒታል እንዲገነባ የማድረግ ዓላማ እንዳላቸውም ፒኒና ታመኖ አክለው ተናግረዋል። የቤተ እስራኤላውያን ማህበረሰብ ጠንካራ ማህበረሰብ መሆኑን የጠቆሙት ሌላኛዋ የእስራኤል ፓርላማ አባል ዶክተር ጸጋ መላኩ በበኩላቸው ቤተ እስራኤላውያን በእስራኤል የሀገር ውስጥ እንቅስቃሴ ላይ እያስመዘገቡ ያሉት ውጤት የሁለቱን ሀገራት ግንኙነት ከፍ ለማድረግ የሚያግዝ መሆኑን ተናግረዋል። ኢየሩሳሌም ውስጥ ከሰሃራ በታች ከሚገኙ የአፍሪካ ሀገራት ንብረት ያላት ኢትዮጵያ ናት። የኢትዮጵያን ንብረት ተጠብቆ የሚገኘው በእስራኤል ሀገር ነው። በአሁኑ ሰዓት ደግሞ የኛ ቤተ እስራኤሎች እዚህ መገኘት ምንም ቁጥራችን ትንሽ ቢሆንም በጣም ጠንካሮች ነን። ጠንካራ ኮሚኒቲ ነን። በየትም ቦታ ታገኘናለ። በፓርላማ ብቻ አይደለም፣ በፍርድ ቤት ዳኞች ታገኛለ፣ በሆስፒታል ዶክተሮች ታገኛለ፣ በሃይቴክ ካምፓኒ ታገኛለ፣ በአርሚ በከፍተኛ ቦታ ታገኛለ፣ በፖሊስ በሁሉ ነገርና ይሄ ኤክስፒሪየንሳችን ይሄ ልምዳችን ጥሩ አስተዋጽኦ ያደርጋል ብዬ ለኢትዮጵያ አስባለሁኝ እና የሁለቱን ሀገር ግንኙነት ለማጠናከር እርግጠኛ ነኝ እኛ ቤተ እስራኤሎች ከፍተኛ ሚና እንደምንጫወት። እስራኤል ኢትዮጵያን የአፍሪካ መግቢያ በር አድርጋ ትመለከታታለች የሚሉት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የኢትዮጵያ አየር መንገድ እስራኤልንና ኢትዮጵያን ብሎም አፍሪካን በማገናኘት ረገድ ትልቅ ሚና እየተወጣ መሆኑን ገልጸዋል። የሁለቱ ሀገራት ግንኙነት ዜጎችን ይበልጥ ተጠቃሚ በሚያደርግ መንገድ እንዲጠናከር የሚያደርጉ ስራዎች እየተሰሩ መሆናቸውንም ተናግረዋል። ኢትዮጵያ ለእስራኤል ወደ የአፍሪካ ዋና በር ናት። ስለዚህ ለእስራኤል አስፈላጊ ናት። እስራኤል ደግሞ ለኢትዮጵያ አስፈላጊ ናት። አሁን የተጀመረው ሂደት በተለይ በንግድም በኩል ይሄርን እንደሆነ በአየር መንገድ ይሄርን እንደሆነ ያለው ሂደት ዛሬ ኢትዮጵያ አየር መንገድ የሚያደርገው አስተዋጽኦ ቀላል አይደለም።
ይሄ ሁኔታ እድገት እንዲያሳይ ያስፈልጋል። በሁለቱ መንግስታት መካከል ያለው ትብብር የበለጠ እንዲደርስ ያስፈልጋል። አዲስ አበባ ውስጥ በሚገኘው የእስራኤል ኤምባሲ አመቻችነት በተለያዩ የኢትዮጵያ መገናኛ ብዙሃን የሚሰሩ ባለሙያዎች በእስራኤል ጉብኝት ማድረጋቸው ይታወሳል። የሙስና ክስ ቀርቦባቸው በፍርድ ሂደት ላይ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ እንዲደረግላቸው ጠይቀዋል። ኔታንያሁ ይቅርታቸውን በ111 ገጽ ደብዳቤ ለፕሬዝዳንቱ ማቅረባቸውን የገለጹ ጠበቆቻቸው ይሁን እንጂ የተከሰሱባቸውን የሙስና ወንጀሎች መፈጸማቸውን እንዳላመኑ ተናግረዋል። ደምሰው ሽፈራው ባለፉት 6 ዓመታት በተለያዩ የሙስና ክሶች ተከሰው ፍርድ ቤት ሲመላለሱ የከረሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት ይደረግልኝ ሲሉ የሀገሪቱን ፕሬዝዳንት አይዛክ ሄርዞግን መጠየቃቸው ተሰምቷል። ይሁን እንጂ በ3 የተለያዩ የሙስና ወንጀሎች የተከሰሱት ጠቅላይ ሚኒስትሩ በየትኛውም ክስ ጥፋተኛ ስለመሆናቸው አምነው አለመናገራቸው ተገልጿል። የኔታንያሁ የይቅርታ ጥያቄ በጠበቃቸው የተፈረመ ዝርዝር ደብዳቤና በኔታንያሁ የተፈረመ ሌላ ደብዳቤን ያካተተ 2 ሰነዶችን የያዘ ነው። እነዚህም አስተያየት እንዲሰጥባቸው በቅድሚያ ለፍትህ ሚኒስቴር የሚላኩ ሲሆን ከዚያም ለፕሬዝዳንቱ ጽህፈት ቤት የህግ አማካሪ የሚተላለፍ ይሆናል። የጠቅላይ ሚኒስትሩን ባለ 111 ገጽ የይቅርታ ደብዳቤ መቀበላቸውን የገለጹት ፕሬዝዳንት ሄርዞግ በበኩላቸው ጥያቄውን ያልተጠበቀና ትልቅ አንድምታ ያለው ነው ሲሉ የገለጹት ቢሆንም ነገር ግን ጥያቄውን ከማጤናቸው በፊት ከተለያዩ የፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት በሰጠው መግለጫ አስታውቋል። ኔታንያሁ ባለፉት 6 ዓመታት በሙስና በማጭበርበርና በ3 የተለያዩ ክሶች እምነትን በማጉደል ክስ እንደቀረበባቸው የሚታወቅ ቢሆንም ኔታንያሁ ግን በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክትም የፍርድ ቤቱን የክስ ሂደት እስከ መጨረሻው ማየት ይመርጡ የነበረ ቢሆንም ከብሔራዊ ጥቅም አንጻር ሲታይ ግን አስፈላጊ ባለመሆኑ ምክንያት ይቅርታ ለመጠየቅ መወሰናቸውን አስታውቀዋል። እርሳቸው ይህንን ይበሉ እንጂ ከብዙ እስራኤላውያንና ከተቃዋሚ ፓርቲ አባላት በኩል ሌላ ተቃውሞ እየቀረበባቸው ይገኛል። ምክንያታቸው ደግሞ ኔታንያሁ ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው የሚል ነው። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው መጠየቃቸው የሚታወስ ሲሆን በወቅቱ ለትራምፕ ጥያቄ ምላሽ የሰጡት ፕሬዝዳንት ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበት ተናግረው ነበር። በትላንትናው ዕለት ለቀረበው የጠቅላይ ሚኒስትሩ ጥያቄ የፕሬዝዳንቱ ጽህፈት ቤት በሰጠው ምላሽም ጉዳዩን እንደሚያጤነው ከመግለጽ ባለፈ ውሳኔውን መቼ እንደሚያሳውቅ የገለጸው ነገር የለም። ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡት እንደ አውሮፓውያኑ አቆጣጠር በ2020 ሲሆን ይህም ደግሞ ጠቅላይ ሚኒስትሩ በእስራኤል ታሪክ ለመጀመሪያ ጊዜ ፍርድ ቤት የቀረቡ ጠቅላይ ሚኒስትር አድርጓቸዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋለላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በመቀበል ሲሆን እነሱም በድምሩ $260,000 በላይ የሚገመቱ ጌጣጌጦች፣ ሲጋራና ሻምፓኝ ስጦታዎችን በመቀበል በምላሹ ደግሞ ፖለቲካዊ ምላሾችን ለመስጠት ተስማምተዋል የሚል እንደሆነ አስታውሶ የዘገበው አሶሺየትድ ፕሬስ ነው። ሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት እንዲሻሻል ሊያግዙ በምላሹ ደግሞ ጋዜጣው ስለሳቸው አዎንታዊ ዘገባዎችን እንዲሰራላቸው ለማድረግ ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛው ክስ ደግሞ በአንድ የዜና ድረ-ገጽ ላይ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለ አክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ሲል አቃቢ ሕግ የኔታንያሁን የሙስና ተግባራት ለፍርድ ቤቱ አቅርቧል። ኔታንያሁ ግን ሁሉንም ክሶች ጥፋተኛ አይደለሁም በማለት የተከራከሩ ሲሆን ችሎቱም የፖለቲካ ተቃዋሚዎቻቸው ያልተደረጉ ነገሮችን በማስጮህ የመሰረቱት ክስ ነው ሲሉም ፈርጀውታል። በትላንትናው ዕለት በተለቀቀው የቪዲዮ መልእክታቸውም የቀረቡባቸው ክሶች ውሃ የሚቋጥሩ እንዳልሆኑ ገልጸዋል። ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል። ጠቅላይ ሚኒስትሩ አክሎም የፍርድ ሂደቱ በአስቸኳይ የሚቋረጥ ከሆነ በእስራኤል ውስጥ ተፈጥረዋል ያሏቸው ውጥረቶች እንዲቀንሱ በማድረግ በአገሪቱ በጣም አስፈላጊ ነው ያሉትን እርቅ ለማምጣት ትልቅ እገዛ ይኖረዋል ብለዋል። የክስ ሂደቱ ለዓመታት ሳይቋረጥ መቀጠሉን ተከትሎ ኔታንያሁ በሳምንት ለ3 ቀናት ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህም አገሪቱ አሁን ላይ ካሉባት ወሳኝ ጉዳዮች አኳያ የማይቻል ነው ሲሉ ገልጸውታል። ይቅርታውም የእስራኤልን አገራዊ አንድነት ለማጠናከር እንደሚረዳ ገልጸዋል። ይሁን እንጂ ይህ የኔታንያሁ ንግግር በተቃዋሚዎቻቸው በኩል ተቀባይነትን ያገኘ አይመስልም። የፖለቲካ ተቀናቃኞቻቸው እንደሚሉትም ኔታንያሁ የግል ፍላጎታቸውን ከሀገሪቱ ጋር ለማጣመር እየሞከሩ ነው ሲሉም ተችተዋቸዋል። የኔታንያሁ ዋነኛ ተቃዋሚ እንደሆኑ የሚነገርላቸው ያየር ላፒድ ባስተላለፉት መልእክትም ጠቅላይ ሚኒስትሩ ጥፋተኛ መሆናቸውን ካላመኑ፣ መጸጸታቸውን የሚገልጽ ነገር ካላደረጉ እንዲሁም ከፖለቲካ ሕይወት ራሳቸውን እስካላገለሉ ድረስ ይቅርታ ማድረግ አይቻልም ብለዋል።
ሌላኛው የኔታንያሁ ተቃዋሚና የቀድሞ የእስራኤል ምክትል ጦር አዛዥ የነበሩት ያኢር ጎላን ደግሞ ይቅርታ ሊጠይቅ የሚችለው ጥፋተኝነቱን ያመነ ብቻ ነው ሲሉ ኔታንያሁ ጥፋተኛ አይደለሁም እያሉ ባቀረቡት የይቅርታ ጥያቄ ላይ መሳለቃቸው ተነግሯል። በእስራኤል ሕግ መሰረት ፕሬዝዳንቱ ወንጀለኞችን ይቅርታ የማለትና ቅጣቱን የመቀነስ ወይም የመቀየር ስልጣን ያላቸው ቢሆንም ነገር ግን የእስራኤል ከፍተኛ ፍርድ ቤት የተከሳሹን ጥፋተኝነት ካረጋገጠ በኋላ እንዲሁም ተከሳሹ ጥፋቱን አምኖ ይቅርታ መጠየቅ ከቻለ ነው። ይህም ቢሆን ምህረት መደረጉ ለአገሪቱና ለዜጎች የሚኖረው ጠቀሜታ ካለ ብቻ ነው ሲል ፍራንስ 24 አስነብቧል። የሩሲያ ዩክሬን ጦርነትን በተኩስ አቁም ስምምነት ለመቋጨት የሚደረጉ ጥረቶች ሲቀጥሉ የሁለቱም ተፋላሚ ወገኖች ልዑክ አባላት ከአደራዳሪዎች ጋር የሚያደርጓቸው ንግግሮች ቀጥለዋል። ይህ በእንዲህ እንዳለ ሩሲያ ግዙፍ የተባለ የአየር ላይ ጥቃት በዩክሬን ዋና ከተማ ኪየቭ ስትፈጽም ዩክሬንም በበኩሏ የሩሲያ የነዳጅ መሰረተ ልማትና የጦር መርከብን አጥቅታለች። ተጨማሪ አለን። በሩሲያና በዩክሬን መካከል ያለው ጦርነት ወደ 4ኛ ዓመቱ ሲጠጋ የዓለም የፖለቲካ መድረክ በዲፕሎማሲና በጦርነት አዲስ ምዕራፍ መካከል ተንጠልጥሏል። ባለፉት ሳምንታት በአሜሪካ የሚመራው ጦርነቱን ለማስቆም የሚደረገው ጥረት ከፍተኛ መሻሻልን እያገኘ ሲሆን የዩክሬን ልዑካን በዋሽንግተን የአሜሪካ ተወካዮች ጋር ለመምከር ተገናኝተዋል። የአሜሪካ ከፍተኛ ባለስልጣናትም ወደ ሞስኮ ሊያቀኑ እንደሆነ የተሰማ ነው። በሌላ በኩል ሩሲያ በኪየቭና አካባቢዋ ላይ የሰው ሕይወት የቀጠፈ የድሮንና ሚሳኤል ጥቃቶችን እያካሄደች ቀጥላለች። የሩሲያ ድሮንና ሚሳኤል ጥቃቶች በዩክሬን ዋና ከተማና በአካባቢዋ ቢያንስ 3 ሰዎች መግደላቸውን የዩክሬን ባለስልጣናት ተናግረዋል። የሀገሪቱ ተወካዮች ጦርነቱን ለማቆም ዶናልድ ትራምፕ በቀረበው የተሻሻለ የሰላም ስምምነት ላይ ለመምከር ወደ አሜሪካ ባቀኑበት ወቅት ነው ጥቃቱ የተፈጸመው ሲል አሶሺየትድ ፕሬስ በዘገባው አስፍሯል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ እንደጻፉት በብሔራዊ ደህንነት ኃላፊ ሮስተም ኡሜሮቭ የሚመራ ልዑክ ጦርነቱን ለማቆም የሚያስፈልጉትን እርምጃዎች በአፋጣኝ ለማከናወን በሂደት ላይ ይገኛል። ከዚያም ከአሜሪካ ልዑክ በሚቀጥለው ሳምንት አጋማሽ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ እንደሚጓዝ ይጠበቃል። የኪየቭ ከተማ ወታደራዊ አስተዳደር እንዳለው ዋና ከተማዋ ላይ በደረሰው ጥቃት 2 ሰዎች ሲሞቱ በሰፊው የኪየቭ ክልል ላይ በተደረገው የተቀናጀ የሚሳኤልና የድሮን ጥቃት ደግሞ አንዲት ሴት መሞቷና 8 ሰዎች መቁሰላቸውን የክልሉ ፖሊስ አስታውቋል። ከሩሲያ ድሮኖች ተጠልፈው የወደቁ ፍርስራሾች የመኖሪያ ህንፃዎችን መምታታቸውን በመጥቀስ የኪየቭ ከተማ ከንቲባ ቪታሊ ክሊሽኮ በኪየቭ 29 ሰዎች መቁሰላቸውን ተናግረዋል። እንዲሁም የኪየቭ ምዕራባዊ ክፍል ኃይል ማጣቱን ጠቅሰዋል። ይህ ድርጊት ዩክሬን የሰላም ድርድር ለመጀመር ወደ አሜሪካ ልዑክ በላከችበት ወቅት የተፈጸመ መሆኑ ሩሲያ ድርድር የምትፈልገው በጦር ሜዳ የበላይነቷን አረጋግጣ መሆኑን አመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ 4 ዓመት ሊጠጋ የተቃረበውን ጦርነት ለማቆም የሚያስችል ባለ 8 ነጥብ እቅድ ይፋ ማድረጋቸውን ዘገባው አስታውሷል። የ8 ነጥብ ሀሳቡ ሩሲያን በእጅጉ የሚደግፍ በመሆኑ ዜሌንስኪ ከአሜሪካ ተደራዳሪዎች ጋር በፍጥነት እንዲነጋገሩ ማነሳስቷል። የአውሮፓ መሪዎች በሩሲያ ጉዳይ የራሳቸውን የወደፊት ዕጣ ፈንታ በመፍራት ድርድሩን አሳሳቢ ጉዳዮቻቸውን ወደሚያስተናግድበት መንገድ ለመምራት እየተሯሯጡ ስለመሆናቸው እየተዘገበ ነው። በተመሳሳይ ዩክሬን የሩሲያን የገንዘብ ምንጮች ለመምታት ያቀደችውን ስትራቴጂ ቀጥላለች። የዩክሬን የጸጥታና መከላከያ ምክር ቤት ኃላፊ አንድሬይ ኮቫለንኮ እንዳሉት የዩክሬን የባህር ውስጥ ድሮኖች በጥቁር ባህር ላይ የሚገኙትን የሩሲያ የጦር መርከቦች ወይም ሻዶ ፍሊት በመምታት ወደ 70 ሚሊዮን የሚጠጋ ዶላር የነዳጅ ዘይት እንዳያጓጉዙ ማድረጋቸውን አሶሺየትድ ፕሬስ በዘገባው አስፍሯል። በተጨማሪም በኖቮሮሲስክ አቅራቢያ የሚገኘው ትልቁ የነዳጅ ማደያ ተርሚናል ጥቃት ደርሶበት ስራ ማቆሙ ሞስኮ ጦርነቱን ለመቀጠል የምትጠቀምበትን የነዳጅ ገቢ ለመንጠቅ ያለመ የዩክሬን የረጅም ርቀት ድሮን ጥቃት አካል መሆኑን ሮይተርስን ጨምሮ በርካታ ሚዲያዎች አመላክተዋል። ይህ በሁለቱም በኩል ያለው ጥቃት መባባስ ከአስጨራሽ ክርክሮች በኋላ ጭላንጭል ተስፋ የታየበት የዲፕሎማሲ ሂደት በቀጣይም ከባድና የተወሳሰበ እንደሚሆን ፍንጭ የሚሰጥ ሆኗል። ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከ15 ዓመታት በኋላ በ851 አሰራር ጥያቄዎች የአቪዬሽን ደህንነት ሙሉ ኦዲት ሊደረግ መሆኑን አስታወቀም። በድርጅቱ የሚካሄደው ኦዲት መሰረት በማድረግ የሚካሄዱ ስራዎችን በአገር አቀፍ ደረጃ የሚያስተባብሩት ወይዘሮ ምስራቅ ጥላሁን ከአሰራር ጥያቄዎች መካከል 66 ያህሉ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2006 ሙሉ የበረራ ደህንነት ኦዲት በሚከናወንበት ወቅት ኦዲት ያልተደረገባቸው ናቸው ብሏል። አክለውም የዓለም አቪዬሽን ድርጅት ኢትዮጵያን ጨምሮ 193 በሚሆኑ አባል ሀገራቱ የአቪዬሽን አቅማቸውን ለማረጋገጥ የሚያስችላቸውን ኦዲት የሚያከናውን መሆኑና ይህም በሀገራቱ ጥያቄ ወይም በድርጅቱ
ተነሳሽነት የሚከናወን መሆኑን ጠቁሟል። በዚህም ኢትዮጵያ ኦዲት የምትደረገው በድርጅቱ በመጣ ጥያቄ መሆኑን አክለው ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የቅባትን እህሎችና የጥራጥሬ ምርቶች የግብይት ስርዓትን በተመለከተ አዲስ መመሪያ ወጣ። መመሪያው የኢትዮጵያን የውጭ ምንዛሪ ግኝት በከፍተኛ ደረጃ ከሚደግፉት የግብርና ዘርፎች መካከል ዋነኞቹ የሆኑትን የቅባት እህሎችና የጥራጥሬ ምርቶች የግብይት ስርዓት ትክክለኛነትና ተአማኒነት ለማረጋገጥ ጥሩ እርምጃ ነው ተብሎለታል። ሚኒስቴሩ ላኪዎች ለገዙት የቅባት እህሎችና የጥራጥሬ ምርቶች የመግዣ ገንዘብ ክፍያ በኢትዮጵያ ምርት ገበያ በኩል እንዲፈጸም የሚያስገድድ አዲስ መመሪያን ያወጣው። የማሻሻያ በቀድሞው አሰራር ላኪና አቅራቢ በቀጥታ በባንክ ይፈጽሙት የነበረውን ክፍያ የማስፈጸም ስርዓት የሚቀይር ነው። ሚኒስቴሩ ማሻሻያውን ያወጣበት ዋነኛ ምክንያት በነበረው የቀጥታ የግብይት ስርዓት ላይ ተደጋግመው ሲታዩ የቆዩትን የክፍያ አለመፈጸም፣ የታክስ ስወራና የህገወጥ የገንዘብ ዝውውር ችግሮችን ለመግታት እንደሆነ አስታውቋል። በዲጂታል ዓለሙ ላይ ያሉ ስራዎች ያለባቸውን የፖሊሲ ክፍተቶች ለመሙላት ያለመ ውይይት ተደረገም። ከውይይቱ ባሻገር ለወጣቶችና ሴቶች የዲጂታል ዓለም ላይ ያለ የስራ ዕድል ውስንነትን ለመፍታት ያለመ አውደ ርዕይም ተካሂዷል። የብሩህ ማይንድስ ኮንሰልት መስራች ሰለሞን ደሳለኝ እንደተናገሩት በዲጂታል ዓለም ላይ የሚንቀሳቀሱ ተቋማት ወጣትና ሴቶች ስራን ለማገናኘት ያለመ ዝግጅት ስለመሆኑም ተናግረዋል። አክለውም በዲጂታል ማርኬቲንግ ላይ ክፍተቶች መኖራቸውን አንስተው በርካታ ውይይት መደረጉን ጠቁሟል። የወጡ ፖሊሲዎች ላይ የአተገባበር ክፍተት እንዳለን በመግለጽ የተነሱ ነጥቦች ላይ መፍትሄ ለማስቀመጥ ሊሰራ እንደሚገባም ምክር ሀሳባቸውን ሰጥተዋል። ከውጭ የአፍሪካ ሀገራት የቅኝ ግዛት ካሳ መጠየቃቸው ተሰማም። በአልጄሪያ መዲና አልጀርስ የተሰበሰቡ የአፍሪካ መሪዎች፣ የሰብአዊ መብት ተሟጋቾችና የሲቪል ማህበረሰብ ተወካዮች የቀድሞው ቅኝ ገዢ ሀገራት በአፍሪካ ምድር ለፈጸሙት ታሪካዊ ወንጀል ባርነትና የሀብት ዘረፋ ይፋዊ እውቅና እንዲሰጡና ካሳ እንዲከፍሉ ጠይቀዋል። በጉባኤው ላይ ቅኝ ገዢዎች በቅኝ ግዛት ዘመን ለፈጸሙት የሰብአዊ መብት ጥሰትና ጭፍጨፋ ሙሉ ኃላፊነት በመውሰድ ይፋዊ ይቅርታ እንዲጠይቁ አሳስበዋል። ለዓመታት ለተዘረፈው የአፍሪካ የተፈጥሮ ሀብትና ለወደመው ኢኮኖሚ ተመጣጣኝ ገንዘብ ካሳ እንዲከፈልና በቅኝ ግዛት ወቅት ተዘርፈው በአውሮፓ ሙዚየሞች የሚገኙ በሺዎች የሚቆጠሩ የአፍሪካ ታሪካዊ ቅርሶች ያለምንም ቅድመ ሁኔታ ወደ ባለቤቶቻቸው እንዲመለሱም ጠይቀዋል ተብሏል። በመጨረሻም በኢንዶኔዥያ የጎርፍ አደጋ የሟቾች ቁጥር ከ500 ማለፉ ተነገረ። በኢንዶኔዥያ በተከሰተ ያልተለመደ አውሎ ንፋስና ጎርፍ የሟቾች ቁጥር ከ500 ያለፈ ሲሆን ሌሎች 500 ሰዎች የገቡበት አልታወቀም። አደጋው አቼ፣ ሰሜንና ምዕራብ ሱማትራን ጨምሮ በ3 ግዛቶች የከፋ ጉዳት ያደረሰ ሲሆን ከ1.4 ሚሊዮን በላይ ዜጎችን ለችግር ዳርጓል። ጎርፉ ድልድዮችን በመውሰዱና መንገዶችን በጭቃ በመዝጋቱ የነፍስ አድን ሰራተኞች ተጎጂዎች ጋር ለመድረስ በእግርና በሞተር ሳይክል ለመጓዝ ተገደዋል። የነፍስ አድን ስራውም እጅግ አስቸጋሪ ሆኗል የተባለ ሲሆን ነዋሪዎች ሁኔታውን ከሱናሚ የማይተናነስ ሲሉ ገልጸውታል። የአደጋ ታይላንድ፣ ማሌዥያና ስሪላንካንም ያዳረሰ መሆኑን ዘግቧል። የኢትዮጵያ ዩኒቨርሲቲዎች በበይነ መረብ ትምህርትና በተደራሽነት ዙሪያ ከደቡብ አፍሪካ ዩኒቨርሲቲ ወይም ዩኒሳ ትምህርት ሊወስዱ ይገባል ተብሏል። ዩኒቨርሲቲው በኢትዮጵያ ማዕከሉ ያስተማራቸውን ተማሪዎችን አስመርቋል። እሱ ባለው ጋሻው አዘጋጀውን ምረት ደግፍ እንደሚከተለው ታቀርበዋለች። የደቡብ አፍሪካ ዩኒቨርሲቲ ዩኒሳ የኢትዮጵያ ቀጠናዊ የትምህርት ማዕከል ህዳር 20 ቀን 2018 ዓ.ም 64 ተማሪዎችን አስመርቋል። ከተመራቂዎች መካከል 58ቱ የፒኤችዲ ዲግሪ ያገኙ ናቸው።
ኢትዮጵያና ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ2004 በፈረሙት የሁለትዮሽ ትብብር መሰረት ከ18 ዓመታት በፊት ወደ ኢትዮጵያ በመግባት ስራ የጀመረው ዩኒቨርሲቲው በአዲስ አበባ በከፈተው ቀጠናዊ የትምህርት ማዕከል ተምረው የተመረቁ ተማሪዎች ቁጥርም ከ1100 በላይ መድረሱ ተነግሯል። ዩኒቨርሲቲው ኢትዮጵያ ውስጥ ገብቶ መስራቱ የሁለቱን ሀገራት ግንኙነት ከማጠናከር ባለፈ ኢትዮጵያውያን በተመጣጣኝ ክፍያ ጥራቱን የጠበቀ ትምህርት እንዲያገኙ ማድረጉም ተነግሯል። ተማሪዎቹ እንዲከፍሉ የሚደረጉት የደቡብ አፍሪካ ዜጋ የሚከፍለው መንግስት ድጎማ አድርጎለት የደቡብ አፍሪካ ዜጋ የሚከፍለውን ነው እዚህም ኢትዮጵያ ያለው ዜጋ የሚከፍለው። ስለዚህ የደቡብ አፍሪካ ህዝብ ታክስ ከፍሎ ለተማሪዎች የሚደጉመውን ድጎማ ለኢትዮጵያም ተማሪዎች ይደጉማል ማለት ነው። ያ ነው አንዱ። ከዛ በተጨማሪ ደግሞ የደቡብ አፍሪካ ዩኒቨርሲቲ ለተማሪዎቹ ጥናታቸውን በሚያጠኑበት ጊዜ የጥናታቸውን ወጪ ለመሸፈን ለተወሰኑ ተማሪዎች ገንዘብ ይሰጣል። የጥናታቸውን ወጪ የሚሸፍንላቸዋል፣ የትምህርት ክፍያቸውን ጭምር የሚሸፍንላቸዋል። ብዙ መማር የሚችሉ አቅም ያላቸው ኢትዮጵያውያን እንዳሉ ይሰማኛል። ስለዚህ በጣም ብዙ ዶክተሮች አሉ ብዬም አላስብም። ስለዚህ ይህን እድል ቢያገኙና ብዙ ዜጎች ቢማሩ ለሀገራችን ከፍተኛ ጥቅም ስለሚኖረው ስለዚህ በጣም ብዙ የፕሮሞሽን ስራዎች መሰራት አለባቸው ብዬ አምናለሁ። የደቡብ አፍሪካ ዩኒቨርሲቲ በአፍሪካ በበይነ መረብ ትምህርት ወይንም ኢለርኒንግ ቀዳሚ ከሚባሉት ተቋማት መካከል የሚጠቀስ ነው። የኢትዮጵያ ዩኒቨርሲቲዎችም በተደራሽነትና በቴክኖሎጂ ዘርፎች ከዩኒሳ ልምድ መውሰድ የሚችሉበት እድል እንዳለ የዩኒቨርሲቲው የኢትዮጵያ ትምህርት ማዕከል ምክትል ዳይሬክተር መሰረት መለሰና በዩኒቨርሲቲው ትምህርታቸውን የተከታተሉ ተመራቂዎች ጠቁመዋል። ዩኒቨርሲቲ ኦፍ ሳውዝ አፍሪካ በዋናነት በኦንላይን ትምህርት በመስጠት የታወቀ ዩኒቨርሲቲ ነው። አሁን ጊዜው የቴክኖሎጂ ነው እና ይህንን ቴክኖሎጂ ተጠቅሞ ብዙ ተማሪዎችን ማስተማር የሚቻልበትን ዘዴ ከደቡብ አፍሪካ ዩኒቨርሲቲ መማር ይችላሉ። ዩኒሳ በትንሽ ሪሶርስ ግን በጣም ብዙ ተማሪዎችን በዓለም ላይ ኖረን የሚያደርገው እና ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችም ከፍተኛ የሆነ ቴክኖሎጂ ላይ ኢንቨስት ማድረግ እኔ የሚያሳየው ዩኒሳ በጣም የሚለየው ተደራሽነት ሊያመጣ የቻለው ቴክኖሎጂ ላይ በመስራት ነው። ስለዚህ ኢለርኒንግ ላይ ብዙ ቢሰራ ሁሉም የኤዱኬሽናል ሲስተሙ በጣም ኦርጋናይዝድ የሆነ ነው። ሁሉም ተማሪ በዛ ሲስተም ውስጥ ነው የሚያልፈው። ስለዚህ ሲስተም ቢመራው ኤዱኬሽኑን ሲስተም ቢመራው በጣም ተመራጭ ይሆናል። ሰዎች ከሚመሩት ይልቅ ሲስተሙ ጋይድ ቢያደርገው። በፕሬስና ሀሳብን በነጻ የመግለጽ ህገ መንግስታዊ መብት ላይ የተደረጉ ገደቦች እንዳሉ ሆነው በመገናኛ ብዙሃን የስም ማጥፋት ቢካሄድ በፍትሐ ብሔር ህጉ እንጂ በወንጀል ህጉ አይታይም። በመገናኛ ብዙሃን ስለሚጠፋ ስም ህጉ ምን ይላል? የዛሬው ከጠበቋ ጋር ጥንቅራችን ትኩረት ነው። ወደ ዞን ልፍ ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ህገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ህግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በህገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ህግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም
የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።